ሰላም እንዴት ናችሁ ተማሪዎች? ዛሬ ደግሞ በ11ኛ ክፍል የፊዚክስ ትምህርታችን ሞሽን ኢን 1 and 2 dimensions በተሰኘው ዩኒት ላይ ሴክሽን 3.2 equations of uniformly accelerated motion in 1D እንዴ ቀደም ብለን እንደተነጋገርነው በ1 dimension ላይ የሚደረግ ሞሽን ማለትም uniformly accelerated motion ማለት ነው። እሱ ላይ ያሉ ኢኩዌሽኖችን እንመለከታለን ማለት ነው። ስለሆነም ሳቋማን ቴሌግራም፣ ዩቲዩብ እንዲሁም ደግሞ ዌብሳይቱ ገብታችሁ መከታተላችሁን እንዳትረሱ። ሪቪው ኩዌስችኖችን አብረን እንስራ። የመጀመሪያው ጥያቄ ምንድነው? drive the 5 kinematic equations ይለናል። ስለዚህ አምስቱን kinematic equation አይተን ነበር። እስኪ አሁን እዚህ ጋር ሪቫይዝ እናደርጋቸዋለን ማለት ነው። ታዲያ ከየት እንነሳለን ማለት ነው? እንግዲህ የምናወራው for uniformly accelerated motion acceleration ኮንስታንት ነው ብለን ተነጋግረናል አይደለ? ስለዚህ ይሄ ዋናው ወሳኝ መነሻ ነጥባችን ነው። ስለዚህ አክሰለሬሽን ኮንስታንት ከሆነ ፕላስ ደግሞ ኮንሲደር የምናደርገው ምንድነው? ሬክቲሊኒየር ሞሽን ነው። ስለዚህ በአንድ መስመር ላይ የሚደረግ እንቅስቃሴ ነው። ስለዚህ የሚንቀሳቀሰው ኦብጀክት ወይም ለምሳሌ ቬሂክል ሊሆን ይችላል የሚሄድበት አክሰለሬሽን በዋን ዳይሜንሽን ላይ አክሰለሬሽኑ ኮንስታንት ነው። ቴን ደግሞ ሪፈረንስ ፖይንታችንን ለምሳሌ የኤክስ አክሲስ አድርገን እንውሰድና ታዲያ ከሆነ ቲ ከሆነ ታይም በኋላ ወይም ቲ ከሆነ ሰከንድ በኋላ የሚጓዝበት ምን ይኖራል ማለት ነው? ዲስፕሌስመንት ይኖራል። ያን ዲስፕሌስመንት ኤስ እንለዋለን። የመጀመሪያ የሚኖረው ኢኒሻል ቬሎሲቲ ይኖራል ወይም ኢኒሻል ታይሙ ላይ ዜሮ ታይም ላይ ማለት ነው፣ ወይም ከመነሳቱ በፊት ማለት ነው። ን ከቲ ታይም በኋላ ማለትም ቲ ከተሰኘው ሰከንድ በኋላ ወይም አወር በኋላ ደግሞ የሚኖረው ቬሎሲቲ ይኖራል። ያንን ቪ ፋይናል እንለዋለን ማለት ነው። ስለዚህ አሁን ከነዚህ ተነስተን አምስቱን ኢኩዌሽን ዲፋይን እናደርጋለን ማለት ነው። የመጀመሪያው ኢኩዌሽን ምን ብለን ነበረ? ከአክሰለሬሽን ነው የተነሳ ነው። ፎር ዩኒፎርምሊ አክሰለሬትድ ሞሽን ምን ብለን ነበረ? ፎር ዩኒፎርምሊ አክሰለሬትድ ሞሽን አቨሬጅ አክሰለሬሽን እና ኢንስታንቴኒየስ አክሰለሬሽን ተመሳሳይ ናቸው። ስለዚህ ኢንስታንቴኒየስ አክሰለሬሽን ይሄ ኮንስታንት የሆነውን አክሰለሬሽን ምን ብለን ዲፋይን እናደርገዋለን? ፋይናል ቬሎሲቲ ማይነስ ኢኒሻል ቬሎሲቲ ሲካፈል ታይም ብለናል። this implies ምን ይሰጠናል ማለት ነው? ፋይናል ቬሎሲቲ ማይነስ ኢኒሻል ቬሎሲቲ ማለት አክሰለሬሽን ታይምስ ታይም ማለት ነው, which is acceleration times time. ይሄ ምን ማለት ነው? ፋይናል ቬሎሲቲው ማለት the initial velocity plus acceleration times time ማለት ነው። ይሄ የመጀመሪያው ኢኩዌሽናችን ነው ማለት ነው። ሌላኛው ኢኩዌሽን ደግሞ የምናገኘው ከየት ነው? ከአቨሬጅ ቬሎሲቲ ዴፊኒሽን ነው። ስለዚህ አቨሬጅ ቬሎሲቲ ስንል ወይም for uniformly accelerated motion the initial velocity plus the final velocity divided by 2 ብለናል አይደለም? ስለዚህ ይሄ ፎርሙላ ለምን ይጠቅመናል ማለት ነው? ሌሎችን ኢኩዌሽኖችን ዲፋይን እንድናደርግ ወይም ድራይቭ እንድናደርግ የሚጠቅመን ፎርሙላ ነው ማለት ነው። ሌላው ምንድነው? ዲስፕሌስመንት ማለት አቨሬጅ ቬሎሲቲ ታይምስ ታይም እንደሆነ ታውቃላችሁ። ይህ ማለት ደግሞ አቨሬጅ ቬሎሲቲ ኦልሬዲ ስላገኘን ምን ማለት እንችላለን እዚህ ላይ? initial velocity plus final velocity divided by 2 times time ብለን ሶስተኛ ኢኩዌሽን ማግኘት እንችላለን ማለት ነው። ስለዚህ ሶስት ኢኩዌሽን አገኘን። የሚቀሩ ኢኩዌሽኖችን እንዴት ነው የምናገኛቸው? ቀደም ብለን ዲፋይን ያደረግነው ኤክስፕሬሽኖችን ነው የምንጠቀመው። አንደኛው ምንድነው? ዲስፕሌስመንት ማለት ምን ብለናል ቀደም ብለን? the initial velocity plus the final velocity divided by 2 times time ብለናል አይደለ? ታዲያ ኢኩዌሽን 1 ላይ ምን ብለን ነበረ? ፋይናል ቬሎሲቲ ማለት ኢኒሻል ቬሎሲቲ ፕላስ አክሰለሬሽን ታይም የሚለውን ይሄ እናደርጋለን ማለት ነው፣ ሰብስቲት እናደርጋለን ፎር ዋት ለፋይናል ቬሎሲቲ ማለት ነው። እዚህ ጋር ምን ታደርጋላችሁ ማለት ነው? ሰብስቲት ታደርጋላችሁ። this implies displacement ማለት ኢኒሻል ቬሎሲቲ ፕላስ አክሰለሬሽን ታይምስ ታይም divided by 2 times time ማለት ነው። ምን ይሰጣችኋል? ይሄ ብራኬት ውስጥ 2 times initial velocity plus acceleration times time divided by 2 times time ይሄም ይሰጣችኋል ቶታሊ initial velocity times time plus 1/2 at squared ማለት ነው። ይሄ ምንድነው? አራተኛው ኢኩዌሽናችሁ ነው ማለት ነው። አምስተኛው ኢኩዌሽን እንዴት ነው ዲፋይን የምናደርገው? ከምትመለከቱት ከዚህኛው ኤክስፕሬሽን ነው የምንነሳ። ዲስፕሌስመንት ማለት ምን ብለናል? initial velocity plus final velocity divided by 2 ሲባዛ በታይም ማለት ነው። this implies displacement ስንል now initial velocity plus final velocity divided by 2 now for time
ታይምን እንዴት ነው እዚህ ጋር ሰብስቲቱት የምናደርገው? እዚህ ጋር የምታዩት ታይም ከኢኩዌዥን ቱ እንነሳለን። ኢኩዌዥን ቱ ላይ ለማስታወስ ያህል እዚህ ጋር ኢኩዌዥን ቱ ላይ ቪ ፋይናል ማለት ቪ ኢኒሺያል ፕላስ ኤቲ ነው አይደለ? ዲስ ኢምፕላይስ ምን ማለት ነው? ፋይናል ቬሎሲቲ ማይነስ ኢኒሺያል ቬሎሲቲ ዲቫይድድ ባይ አክሰለሬሽን ማለት ታይም ነው። ከዚህ ሶልቭ ብታደርጉ ማለት ነው፣ ሪአሬንጅ ብታደርጉት ን ለታይም ይሄንን እዚህ ጋር ምናደርጋለን ማለት ነው፣ ሰብስቲቱት እናደርጋለን ማለት ነው። እዚህ ጋር ምናደርጋለን ፋይናል ቬሎሲቲ ማይነስ ኢኒሺያል ቬሎሲቲ ዲቫይድድ ባይ ኤ እናደርጋለን። ይሄ ደግሞ ምን ማለት ነው? ጀስት ዊዝ ሲምፕል ባይኖሚያል ኤክስፕሬሽን ይሄ ኤክስፕሬሽን ማለት ፋይናል ቬሎሲቲ ስኩዌርድ ማይነስ ኢኒሺያል ቬሎሲቲ ስኩዌርድ ነው ብታበዙት ማለት ነው የሚሰጣችሁ ውጤት። ይሄን በምን ታካፍላላችሁት? ታይምስ ኤ ማለት ነው። ቶታሊ ዲስፕላይስ አሁን ሪአሬንጅ ልናደርግ ነው። ዲስፕሌስመንት ታይምስ ቱ ኤ ምን ይሆናል? 2 ታይምስ ኤ ታይምስ ወይም 2ኤስ ማለት እንችላለን ፋይናል ቬሎሲቲ ስኩዌርድ ማይነስ ኢኒሺያል ቬሎሲቲ ስኩዌርድ ማለት ነው። የበለጠ ይሄንን ኢኩዌሽን እንደገና ብንጽፈው ምን ይሆናል ማለት ነው? ፋይናል ቬሎሲቲ ስኩዌርድ ማለት ኢኒሺያል ቬሎሲቲ ስኩዌርድ ፕላስ 2ኤስ ሪአሬንጅ ብታደርጉት ማለት ነው። ስለዚህ ይሄ አምስተኛው ኢኩዌሽናችን ነው ማለት ነው። ኢኩዌሽኖቹ ይሄን ይመስላሉ ማለት ነው። የተጠቀምነው ፕሪንሲፕል ምንድን ነው? የመጀመሪያው ፋንዳሜንታል ፕሪንሲፕል ነው። አክሰለሬሽን ኮንስታንት ከሆነ ኢኒሺያል ቬሎሲቲውን፣ ፋይናል ቬሎሲቲውን፣ ኢኒሺያል ቬሎሲቲውን እንዲሁም ዲስፕሌስመንቱን፣ ታይምን በእነዚህ መካከል ያለውን ሪሌሽንሽፖችን ማስቀመጥ እንችላለን። ታዲያ እነዚህን ኢኩዌሽኖችን ሁል ጊዜ ሪቫይዝ ማድረጋችሁን አትርሱ። ፕሮብለም በምትሰሩበት ጊዜ እጅግ ወሳኝ የሆኑ ኢኩዌሽኖች ስለሆኑ ማለት ነው። ጥሩ። ስለዚህ አሁን ደግሞ ወደ ፕራክቲካል ፕሮብለም እንግባ እስኪ። አሁን እዚህ ጋር የሚጠይቀን ምንድን ነው? It is found experimentally that if a street surface is dry, a good driver can safely decelerate an automobile with reasonable good tire at a rate of about 4.57 ሜትር ፐር ሰከንድ። እንግዲህ አንድ ለምሳሌ ድራይ የሆነ ወይም ደረቅ በሆነ መንገድ ላይ ማለት ነው እንግዲህ ኤክስፐሪመንት ተሰርቶ የተገኘው ነገር ምንድን ነው? አንድ አሽከርካሪ ዲስለሬት የሚያደርግበት ሬት 4.57 ሜትር ፐር ሰከንድ ስኩዌርድ ነው ይለናል ማለት ነው። ፍጥነቱ እየቀነሰ የሚሄደው በየሰከንዱ ምንድን ነው? 4.57 ሜትር ፐር ሰከንድ ነው። ይሄንን ዲስለሬሽን ወስደን ምንድን ነው የሚለን? for a car moving at 60 km per hour, what should be the minimum distance between the two cars so that they won't crash during a sudden stop? ስለዚህ በሁለት እንግዲህ ተከታታይ መኪኖች መካከል ማለት ነው የሚኖረው ሚኒመም ዲስታንስ ማለት ነው እንዳይጋጩ ማለት ነው የሚኖረው ሴፓሬሽን ማለትም ለምሳሌ አንደኛው መኪና በ60 ኪሎ ሜትር ፐር አወር እየተጓዘ ማለት ነው በሚቀጥለው መኪና ወይም ከሱ በፊት ባለው መኪና መካከል ያለው ርቀት ማለትም ልክ ፍሬም በሚይዝበት ጊዜ ሰደንሊ ማለት ነው ምን ይሆናል? ዲስለሬት ያደርጋል አይደለ? ፍሬም በሚይዝበት ጊዜ እንዳይጋጭ በሁለቱ መኪኖች መካከል ያለው ሴፓሬሽን ምን ያህል ነው ብሎ እየጠየቀን ነው ማለት ነው። ስለዚህ ይሄ ለምሳሌ በልና የመኪናው የመጀመሪያው እየተጓዘ የነበረው መኪና ስፒድ አድርገን እንወስደዋለን 60 ኪሎ ሜትር። ልክ ፍሬም በሚይዝበት ጊዜ ለምሳሌ የመጀመሪያኛው መኪና ቆመና ወይም ለምሳሌ በሆነ ምክንያት በሚቆምበት ጊዜ ከኋላ ያለው መኪና ምን ያደርጋል? ፍሬን ይዛል። እየተጓዘ የነበረበት ስፒድ ግን ስንት ነው? 60 ኪሎ ሜትር ፐር አወር ነው። ስለዚህ አሁን እንግዲህ ፍሬን በምትጫኑበት ጊዜ ልክ ሂዶ የመጀመሪያው መኪና ጋር ልክ ሳይጋጭ ጫፍ ላይ ማለት ነው እንዲቆም ማለት ነው የኔ ምን ያህል ሴፓሬሽን ያስፈልገናል ነው የሚለን። ታዲያ ይህን እንግዲህ የምንሰራው ምንድን ነው? አሳምሽናችን እዚህ ጋር ጀስት ዲያግራማቲካሊ ለማስቀመጥ ያህል እዚህ ጋር የመጀመሪያው መኪና አድርጋችሁ ውሰዱት። ይህንን ደግሞ የሁለተኛው መኪና አድርገን ውሰደው። የተጓዘ የነበረበት ኢኒሻል ቬሎሲቲ አድርገን እንወስደዋለን 60 ኪሎ ሜትር ፐር አወር። የሁለተኛው መኪና ጀስት እዚህ ጋር ነው ያለው አት ዲስታንስ ኦፍ ኤስ ማለት ነው። ይህንን ሚኒመም ዲስታንስ ነው የምንፈልግ ማለት ነው። ዲስለሬት ያደረገበት ወይም አክሰለሬሽኑ ምንድነው? 4.57 ሜትር ፐር ሰከንድ ስኩዌርድ ነው። ይህን ምን ማለት ነው? በኔጌቲቭ 4.57 ሜትር ፐር ሰከንድ ስኩዌርድ እናደርጋለን። ኔጌቲቭ ማድረግ ያስፈለገ ምንድነው? ቬሎሲቲው እንደምትመለከቱት እና አክሰለሬሽኑ ምንድነው? ተቃራኒ ሳይን ካላቸው ኦብጀክቱ ዲስለሬት እያደረገ ነው የሚለውን ነገር ኢንፎርሜሽን
እንድናገኝ ነው ኔጌቲቭ ማድረግ ያስፈለገው። ሶ ኔጌቲቭ ቢሆን ኖሮ ቬሎሲቲ አክሰለሬሽኑ ፖዚቲቭ አድርገን እንወስደው ነበረ። ግን አሁን እዚህ ጋር ዋናው ጽንሰ ሀሳብ ምንድን ነው? ጀስት ቬሎሲቲው ወደ ፖዚቲቭ ኤክስ አክሲስ እንደሄደ አድርገን አሲዩም ስለምናደርግ ፖዚቲቭ ስለሆነ ኔጌቲቭ አድርገን መውሰዳችን ካልኩሌሽን ላይ ፕሮፐር የሆነ ትክክለኛ ቫልዩ እንድናገኝ ያደርገናል ማለት ነው። ሶ አሁን ከነዚህ ጊቨን ኢንፎርሜሽናችን ተነስተን ፋይናሊ ደግሞ እዚህ ጋር የምናየው ነገር ምንድን ነው? ሌላ ከማቆሙ በፊት ያው ፋይናል ቬሎሲቲውን 0 አድርገን አሲዩም እናደርጋለን ማለት ነው። ሶ ከዚህ ኢንፎርሜሽን ተነስተን ዲስፕሌስመንት ነው ካልኩሌት የምናደርግ። ዲስፕሌስመንት ምንድን ነው? ሚኒመም ዲስታንስ ዳት ዘ ካር ውድ ትራቭል ማለትም በመኪኖች መካከል ያለው ሴፓሬሽን ዲስታንስ ማለት ነው። ስለዚህ ይህን ሴፓሬሽን ዲስታንስ ካልኩሌት ስናደርግ ፈርስት መቀየር ያለብን ኪሎ ሜትር ፐር አወር ወደ ሜትር ፐር ሰከንድ እንቀይረዋለን። ስለዚህ 60 ኪሎ ሜትር ፐር አወር ማለት ምን ማለት ነው? ስፕሊ ኢትስ ኢኩቫለንት ቱ 60 ታይምስ 1000 ሜትር ዲቫይድድ ባይ 3600 ሰከንድ ማለት ነው። So which is እዚህ ጋር by 2 0 ካንስል አውት ታደርጋላችሁ። So 600 divided by 36 approximately 16.7 ሜትር ፐር ሰከንድ ታገኛላችሁ። So እንግዲህ ኢኒሻል ቬሎሲቲው 16.7 ሜትር ፐር ሰከንድ እንወስዳለን። ፋይናል ቬሎሲቲው ልክ የሚኖረው 0 አድርገን ከወሰድን የሚጓዝበትን ዲስፕሌስመንት ኤስ አድርገን ከወሰድን አክሰለሬሽን ኦልሬዲ ተሰጥቶናል which is negative 4.57 ሜትር ፐር ሰከንድ ስኩዌርድ ማለት ነው። ሶ የምንጠቀመው ኢኩዌዥን ምንድን ነው? ወደ ሶሉሽናችን ስንሄድ ታይም የሌለው ኢኩዌዥን ነው የምንመርጠው ማለት ነው። ስለዚህ ታይም የሌለው ኢኩዌዥን ምንድን ነው? ፋይናል ቬሎሲቲ ስኩዌርድ ማለት ኢኒሻል ቬሎሲቲ ስኩዌርድ ፕላስ 2 ታይምስ አክሰለሬሽን ታይምስ ዲስፕሌስመንት እናደርጋለን። ሶ ዲስ ኢምፕላይዝ ፋይናል ቬሎሲቲ ስኩዌርድ ማለት እንዲሁም ሲቀነስ ኢኒሻል ቬሎሲቲ ስኩዌርድ እናደርጋለን። ዜን ምንን ይሰጠናል? ይሄ ኢትስ ኢኩቫለንት ቱ 2 ታይምስ ኤኤስ ማለት ነው። ሶ ቦት ሳይድ በ2 ታይምስ ኤ ባይ 2 ታይምስ ኤ እናካፍላለን። ዜን የምታገኙት ምንድነው? ዲስፕሌስመንት ማለት ፋይናል ቬሎሲቲ ስኩዌርድ ማይነስ ኢኒሺያል ቬሎሲቲ ስኩዌርድ ዲቫይድድ ባይ 2ኤ ማለት ነው። ሶ ናው ዲስፕሌስመንታችንን ካልኩሌት ማድረግ እንችላለን በቀላሉ። ሶ ፋይናል ቬሎሲቲ ስኩዌርድ which is 0 ማይነስ 16.7 ሜትር ፐር ሰከንድ ሆል ስኩዌርድ እናደርግና ዲቫይድድ ባይ 2 ታይምስ ኔጌቲቭ 4.57 ሜትር ፐር ሰከንድ ስኩዌርድ እናደርጋለን። ሶ ሂር ኒውሚኔተሩ ላይ ያለው 278.9 ሜትር ስኩዌር ፐር ሰከንድ ስኩዌርድ ይሆናል። ስኩዌር ስታደርጉት ያው ኔጌቲቭ ማለት ነው 0 ማይነስ ስለሆነ ሶ this would be divided by 2 times 4.57 which is negative 9.1 meter per second squared ነው። ያው ሜትር ሰከንድ ስኩዌር በሰከንድ ስኩዌርድ እዚህ ጋር 1 ሜትር ዲኖሚኔተሩ ላይ ያጻፋላችኋል ማለት ነው። ሶ 30.6 ሜትር የሚያል ሴፓሬሽን ዲስታንስ ታገኛላችሁ ማለት ነው። ስለዚህ አንድ መኪና በ16.7 ሜትር ፐር ሰከንድ እየተጓዘ ሰደንሊ ብሬክ በሚጫንበት ጊዜ ፍሬም በሚጫንበት ጊዜ ከፊቱ ያለው መኪና ላይ አደጋ እንዳያደርስ ማለት ነው በመካከላቸው ያለው ሴፓሬሽን 30.6 ሜትር መሆን አለበት ማለት ነው። ወይም ከዛ በላይ ሴፓሬሽን ሊኖረው ያስፈልጋል ማለት ነው። ሌላው ሪቪው ኩዌስችን 3.2 ላይ ያለው ኩዌስችን 3 ምን ይቀናል? A driver of a vehicle traveling at a speed of 30 meters per second on a motorway brake sharply to a standstill in a distance of 100 meters. Calculate the deceleration of the vehicle. ታዲያ ሞተረኞች በሚጓዙበት መንገድ ላይ እየተሽከረከረ ያለ አንድ መኪና ስፒዱ 30 ሜትር ፐር ሰከንድ ነበረ። ቴን ፍሬም በምንጫንበት ጊዜ ወይም ልክ ብሬክ ተሽከርካሪው በተጫነበት ጊዜ ወይም ፍሬም በያዘበት ጊዜ በ100 ሜትር ርቀት ውስጥ ምን አረ ማለት ነው መጨረሻ ላይ ሊያቆም ቻለ ማለት ነው። አሁን 100 ሜትር ተጉዞ ካቆመ በኋላ ካልኩሌት the deceleration of the vehicle። ስለዚህ ዲስሌሬሽኑ ምን ያህል ቢሆን ነው 100 ሜትር ላይ ሂዶ ሊያቆም የሚችለው 30 ሜትር ፐር ሰከንድ እየተጓዘ ያለ መኪና ብሎ እየጠየቀን ነው። እዚህ ጋር የምትወስዱት ነገር ምንድን ነው? ቪ ኢኒሻላችሁን 30 ሜትር ፐር ሰከንድ አድርጋችሁ ትወስዳላችሁ። ፋይናል ቬሎሲቲያችሁን ደግሞ 0 አድርጋችሁ ትወስዳላችሁ። በተጨማሪ የተጓዘው ዲስፕሌስመንት 100 ሜትር አድርጋችሁ ትወስዳላችሁ። ጥያቄው ምንድን ነው? አክሰለሬሽኑ ምን ያህል ነው ነው። to solve for acceleration ወደ ሶሉሽናችን ስንሄድ
ከምንጠቀመው ፎርሙላዎች አንደኛው ታይም የሌለው ማለት ነው ፎርሙላ ወይም ኤክስፕሬሽን ምን ነበረ? the final velocity squared ማለት the initial velocity squared plus 2 times acceleration times displacement. so ከዚህ ሶልቭ ስናደርግ ለአክሰለሬሽን ማለት ነው v final squared minus v initial squared equals 2 times acceleration times displacement. so both side 2 times s በ2 times s እናካፍላለን ማለት ነው። then እዚህ ጋር እንደምታዩት ለምን ሶልቭ እናደርጋለን? ለአክሰለሬሽን። so acceleration ምን ይሆናል ማለት ነው? the final velocity squared minus the initial velocity squared ሲካፈል 2 times displacement. so final velocity already 0 ስለሆነ 0 minus the initial velocity which is 30 meter per second then square እናደርጋለን ሲካፈል 2 times the displacement which is 100 ሜትር ማለት ነው። so እዚህ ጋር እንደምታዩት so 30 meter per second squared which is 900 meter squared per second squared ማለት ነው። so 900 divided by 200 እንደማለት ነው which is 9 divided by 2 ማለት ነው which is በቶታሊ ምን ይሰጣችኋል ማለት ነው negative 4.5 meter per second squared. so መኪናው ወይም እየተጓዘ ያለው ተሽከርካሪ ዲስለሬት የሚያደርግበት ሬት 4.5 ሜትር ፐር ሰከንድ ስኩዌርድ ነው። በጣም ጥሩ። አሁን ደግሞ ኩዌስችን 4ን ደግሞ አብረን ስንሰራ ምን ይጠይቀናል? a motor is traveling at 18 ሜትር ፐር ሰከንድ approaches traffic light። እንግዲህ አንድ ሞተረኛ ነው በ18 ሜትር ፐር ሰከንድ እየተጓዘ ነው እና እየተጠጋ ያለው ምንድነው? ወደ ትራፊክ መብራቱ ነው ማለት ነው። ታዲያ ቀጣይ ምን እንዳለን መሰላችሁ? when he is 30 meter from the stop line they turned red. ስለዚህ ልክ ከሚያቆምበት ማለትም ከትራፊክ መብራቱ 30 ሜትር ርቀት ላይ ያለ ቀይ መብራት ይበራል ማለት ነው። and it takes 0.7 second before he can react by applying the brakes. ስለዚህ ልክ ፍሬን ከመጫኑ በፊት የሪያክሽን ታይሙ ማለት ነው 0.7 ሰከንድ ነው ይለናል። so በዚህ ጋር አሁን ጥያቄው ምንድነው? how far from the stop line will he come to rest and on which side of it ይለናል። ስለዚህ አሁን ከስቶፕ ላይኑ ልክ መጨረሻ ከሚያቆምበት መስመር ምን ያህል ርቀት ላይ ይሆናል እና በየትኛው ሳይድ ይሆናል ነው? በመብራቱ ሳይድ ነው ወይስ ከመብራቱ አልፎ ይቆማል ብሎ እየጠየቀን ነው። ስለዚህ የበለጠ ቪዥዋላይዝ ለማድረግ መጀመሪያ እየተጓዘበት የነበረው ኢኒሺያል ቬሎሲቲ 18 ሜትር ፐር ሰከንድ ጊቨን ኢንፎርሜሽን ነው። ታዲያ መጀመሪያ 30 ሜትር ርቀት ላይ ያለ ወይም ኤስ 30 ሜትር ርቀት ላይ ምን ተመለከተ? ቀይ መብራት ሲመራ ተመለከተ። so ልክ ቀይ መብራት በሚበራበት ጊዜ ምን ያደርጋል ማለት ነው? there is a reaction time ማለት ነው። ልክ ፍሬን ከመጫኑ በፊት የሚጓዝበት ምን አለ ማለት ነው? reaction distance የምንለው አለ ማለት ነው። so ይሄንን s sub r እንበለው። so reaction distance ማለት የቬሎሲቲው initial velocity times the reaction time ነው ወይም t sub r ማለት ነው። so the reaction time የተሰጠን given information አለ። so the reaction time t sub r ምንድነው? 0.7 ሰከንድ ነው። so እንግዲህ ልክ 0.7 ሰከንድ በኋላ መኪናው ምን ማለት ይጀምራል ማለት ነው? ዲስለሬት ማድረግ ይጀምራል። so አክሰለሬሽኑን so ዲስለሬት እያደረገ ስለሆነ ኔጌቲቭ አድርገን እንወስደዋለን። ዋይ? ፖዚቲቭ የሆነ ቬሎሲቲ ስላለ then ኦፖዚት መሆን ስላለበት ስለዚህ አክሰለሬሽኑ ኔጌቲቭ አድርገን እንወስዳለን። ኔጌቲቭ 4.6 ሜትር ፐር ሰከንድ ስኩዌር አድርገን እንወስዳለን። ሶ አሁን እኛ የምንፈልገው ከስቶፕ ላይኑ ማለትም ልክ ከሚያቆምበት ርቀቱን ነው መለካት የፈለግ ነው። ስለዚህ የሚያቆምበትን ርቀት የምንለካው ምንድነው? መጀመሪያ የተጓዘበትን ዲስፕሌስመንት ቶታል ዲስፕሌስመንት ለክተን ምን እናደርጋለን ማለት ነው? ከ30 ሜትር ላይ እንቀንስና ሶ የምናገኘው ፖዚቲቭ ከሆነ ከትራፊክ መብራቱ ወይም ከስቶፕ ላይኑ መኪናው አልፏል ማለት ነው። ኔጌቲቭ ከሆነ ደግሞ ምንድነው የሚነግረን? ኔጌቲቭ ቫልዩ የሚነግራችሁ ከስቶፕ ላይኑ አላለፈም ማለትም ሳይደርስ ነው ያቆመ የሚለውን ነገር ይነግረናል ማለት ነው። ሶ እኛ አሁን እዚህ ጋር ለመለየት ያህል ይሄንን ለምሳሌ ኤስ ኖት እንበለው። ሶ እኛ የምንፈልገው እዚህ ጋር ማለት ነው ቬሂክሉ የሚጓዝበት ቶታል ዲስታንስ ማለት ነው ኤስ እንበለው። ሶ ኤስ ነው የምንፈልገው። ሶ ፋይናሊ የተጠየቅነው እኛ ምንድነው? ኤስ ማይነስ ኤስ ኖት ነው። ሶ ኤስ ማይነስ ኤስ ኖት ምንድነው? ከስቶፕ ላይኑ ያለው ርቀት ይሆናል ማለት ነው። ሶ ኤስ ኖት መጀመሪያ የነበረው ርቀት ነው 30 ሜትር። ቴን ኤስ ደግሞ የተጓዘበት ርቀት ነው
ስለዚህ የተጓዘበትን ርቀት ከመጀመሪያ ከነበረበት ዲስታንስ ማለት ነው በምቀንሱበት ጊዜ ከስቶፕ ላይኑን ያለውን ዲስታንስ ይነግራችኋል ማለት ነው። ሶ አልቲሜትሊ እኛ የምፈልገው ይሄንን ነው ማለት ነው። ሶ ኤስ ማይነስ ኤስ ኖት ስለዚህ ከመስራታችን በፊት እንደ ሪፈረንስ ፖይንት አድርገን የምንወስደው መጀመሪያ የነበረበትን ፖይንት ፖዚሽን ማለት ነው መኪናውን ያለበትን 0 አድርገን እንወስደዋለን። ሶ ፈርስት ኤስን ካልኩሌት እናድርግ እስኪ። ሶ ኤስን ካልኩሌት ካደረግን በኋላ ኤስ ማይነስ ኤስ ኖትን ማግኘት ቀላል ነው ማለት ነው። ሶ ምንድነው የምናደርገው? ይሄ ኤስ የምንለው ወይም ዲስፕሌስመንት መኪናው የሚጓዘው ዲስፕሌስመንት ማለት ነው የሁለት ድምር ነው። አንደኛው የሪያክሽን ዲስታንሱ ፕላስ ሌላው ደግሞ ልክ ፍሬን ከተጫናችሁ በኋላ የምትጓዙት ዲስታንስ አለ። ያንን ኤስ ፕራይም እንበለው። ሶ ኤስ ፕራይም ለመለየት ያህል ነው። ሶ ኤስ ፕራይም የምንለው ልክ ፍሬን ስትጫኑ ዲስለሬት እያደረገ ሂዶ መጨረሻ የሚቆምበት ዲስታንስ ነው። ሶ ፈርስት ኤስ ሰብ አርን ካልኩሌት እናድርግ። ስለዚህ ነው የምናደርገው ኤስ ሰብ አር ማለት ኢኒሻል ቬሎሲቲ ታይምስ ሪያክሽን ታይም ነው። ሶ ኢኒሻል ቬሎሲቲው 18 ሜትር ፐር ሰከንድ ነው። ሶ ታይምስ ሪያክሽን ታይሙ ደግሞ 0.7 ሰከንድ ነው። ሶ እዚህ ጋር ሰከንድ በሰከንድ ይጠፋላችኋል። ሶ 12.6 ሜትር ይሆናል ማለት ነው። አሁን ይሄንን የሪያክሽን ዲስታንስ ነው። ሌላው አሁን ፍሬም በምንጫንበት ጊዜ የምንጓዘው ዲስፕሌስመንት አለ ኤስ ፕራይም ያልነው እሱ እንዴት አድርገን ነው ካልኩሌት የምናደርገው? the final velocity squared minus the initial velocity squared divided by 2 times acceleration. so final velocity እንግዲህ ኪዶ መጨረሻ ሲቆም final velocity 0 ነው። so 0 minus the initial velocity which is 18 meter per second the whole squared እናደርግና በ2 times acceleration ምን አድርገን የወሰድነው negative 4.6 meter per second squared ማለት ነው። so which is equivalent to 324 ኔጌቲቭ ማለት ነው ሜትር ስኩዌርድ ፐር ሰከንድ ስኩዌርድ ሲካፈል በ9.2 ምን ማለት ነው ሜትር ፐር ሰከንድ ስኩዌርድ። እዚህ ጋር ሰከንድ ስኩዌር በሰከንድ ስኩዌር ጠፋላችኋል። እዚህ ጋር አንዱ ሜትር ዲኖሚኔተሩ ላይ ያለውን ሜትር ያጠፋላችኋል። ሶ አፕሮክሲሜት ብታደርጉት የዚህ ቫልዩ ምን ይሆናል ማለት ነው 35.2 ሜትር ይሆናል ማለት ነው። ጥሩ። ስለዚህ አሁን እንግዲህ የተጓዘው ቶታል ዲስታንስ ምን ማለት ነው የሪያክሽን ዲስታንሱ ሲደመር ዴን ፍሬን ስትጫኑ የተጓዘው ዲስታንስ ወይም ብሬክ ከተጫን በኋላ የተጓዝነው ዲስታንስ ኤስ ፕራይም ማለት ነው። ይህ ማለት ደግሞ 12.6 ሜትር ሲደመር 35.2 ሜትር ማለት ነው። ሶ በምንደምርበት ጊዜ ምን ያህል ቫልዩ ታገኛላችሁ? 47.8 ሜትር ታገኛላችሁ። ስለዚህ 47.8 ሜትር ማለት መጀመሪያ ከነበረበት ማለትም ልክ ሪያክሽን ከመፈጠሩ በፊት ማለት ነው ቀይ መብራት ከመብራቱ በፊት የትራፊክ መብራቱ ማለት ነው ከዛ አንስቶ የተጓዘበት ምንድነው ማለት ነው ቶታል ዲስታንስ ነው። ሶ እኛ የምንፈልገው ከስቶፕ ላይኑ ከቀይ መብራቱ ወይም ከትራፊክ ፖስቱ ያለውን ርቀት ነው። ስለዚህ ያ ደግሞ የምናገኘው ምን አድርገን ነው እሱ ማለት ኤስ ማይነስ ኤስ ኖት አድርገን ነው። ሶ ኤስ ኖት ያልነው መጀመሪያ የነበረበት ርቀት ነው። ስለዚህ 47.8 ሜትር ሲቀነስ 30 ሜትር ማለት ነው። ሶ which is 17.8 ሜትር ማለት ነው። ይሄ ፖዚቲቭ መሆኑ ምን ይነግራችኋል ማለት ነው የቆመው ከስቶፕ ላይኑ ተሻግሮ ነው ማለት ነው ወይም የስቶፕ ላይኑን አልፏል ማለት ነው። ሶ ይሄ ያቆመው ከየት ነው away from the stop line ብለን መናገር እንችላለን። so away from the stop line። ስለዚህ በዚህ አይነት መንገድ መናገር እንችላለን። ሌላው question 5 ደግሞ ምን ይጠይቀናል መሰላችሁ? The driver of a train traveling at 40 meters per second applies the brakes as the train enters the station። ስለዚህ ልክ ትሬኑ ባቡሩ ስቴሽኑ ላይ በሚደርስበት ጊዜ ማለት ነው በ40 ሜትር ፐር ሰከንድ እየተጓዘ ነበር ይለናል። so the train slows down at a rate of 2 meter per second squared። ስለዚህ ባቡሩ በ2 ሜትር ፐር ሰከንድ ምን እያደረገ ነበረ በ2 ሜትር ፐር ሰከንድ ስኩዌርድ ዲስለሬት ሲያደርግ ነበረ። the platform is 400 meter long will the train stop in time ይለናል። እንግዲህ ፕላትፎርሙ ማለትም ልክ ትሬን ስቴሽኑ ላይ ሲደርስ የሚጓዝበት ርቀት 400 ሜትር ቢሆን የሚጓዝበት ማለት ነው። አሁን ትሬኑ ዲስለሬት አድርጎ መጨረሻ በሚያቆምበት ጊዜ በ400 ሜትር ሌንግዝ ውስጥ ከሆነ በጊዜ አቁሟል እንላለን። ግን
ለምሳሌ ከ400 ሜትር በላይ ከተጓዘ በጊዜ ምን አላደረገም ማለት ነው፣ አልቆመም። ለምሳሌ ከፕላትፎርሙ አልፎ ሌላ አደጋ ያደርሳል ማለት ነው። ሶ ኢማጂን የምታደርጉት ስለዚህ ጋር ምንድን ነው ልክ ትሬን ስቴሽኑ ላይ በሚገባበት ጊዜ የሚኖረው ስፒድ አለ that's the initial velocity which is 40 ሜትር ፐር ሰከንድ ማለት ነው። then ዲስለሬት እያደረገ ነው የሚሄደው። ሶ ዲስለሬሽኑን ወይም የአክስለሬሽኑን ቫሊዩ ኦፖዚት አድርገን እናስቀምጣለን። ሶ ፖዚቲቭ ስለሆነ ኢኒሻል ቬሎሲቲው ይሄን ስሎው ዳውን ያደረገ ስለሆነ አክስለሬሽኑ ምን አድርገን ነው የምንወስደው? ኔጌቲቭ አድርገን ነው የምንወስደው። ለምን? ተቃራኒ ሳይን እንዲኖራቸው ስላስፈለገን ማለት ነው። ሶ ኢት ውድ ቢ ኔጌቲቭ 2 ሜትር ፐር ሰከንድ ስኩዌርድ እናደርጋለን። ሶ የፕላትፎርሙ እዚህ ጋር የምትመለከቱት ርቀት ምን ያህል ነው? 400 ሜትር ነው። ሶ አሁን እኛ ካልኩሌት የምናደርገው ምንድን ነው መጨረሻ ሂዶ ተጉዞ የሚያቆምበት መጨረሻው ማለት ነው ወይም ፋይናል ቬሎሲቲ ዜሮ የሚሆንበት ማለት ነው ዲስፕሌስመንት ይኖረናል። ኤስን ካልኩሌት እናደርግና ኤስ ከ400 ሜትር ካነሰ በጊዜ ያቆሟል ማለት ነው፣ ወይም በኢንታይም ነው ማለት ነው ትሬኑ ያቆመው። ከ400 ከበለጠ ግን አውት ኦፍ ታይም ነው ማለትም አላቆምም ወይም ከስቴሽኑ አልፎ ሂዷል ማለት ነው። ስለዚህ እንዴት ነው የምናደርገው? እዚህ ጋር ኤስን ነው ቀጥታ ካልኩሌት የምናደርገው። ሶ ኤስን ካልኩሌት ለማድረግ ወደ ሶሉሽናችን ስንሄድ ምንድነው የሚያስፈልገን? አንድ ኢኩዌዥን ነው። ሶ ዘ ቤስት ኢኩዌዥን ማለትም ታይም የሌለው ኢኩዌዥን የምንመርጠው ከየትኛው ነው? ከፋይናል ቬሎሲቲ ስኩዌርድ ማለት ኢኒሻል ቬሎሲቲ ስኩዌርድ ፕላስ 2 ታይምስ አክሰለሬሽን ታይምስ ኤስ ከሚለው ኤክስፕሬሽን እነሳና አሁን ከዚህ ዲስፕሌስመንት ማለት ፋይናል ቬሎሲቲ ስኩዌርድ ማይነስ ኢኒሻል ቬሎሲቲ ስኩዌርድ ዲቫይድድ ባይ 2 ታይምስ አክሰለሬሽን እናደርጋለን። ሶ በቀጥታ ሰብስቲቱት እናደርጋለን። ሶ ፋይናል ቬሎሲቲው እንግዲህ ያው መጨረሻ ሄዶ ከተጓዘ በኋላ ዜሮ ስለሚሆን ስለዚህ ዜሮ ሲቀነስ ኢኒሻል ቬሎሲቲ which is 40 ሜትር ፐር ሰከንድ the whole squared እናደርጋለን ሲካፈል 2 ታይምስ አክሰለሬሽኑ ያው ኔጌቲቭ 2 ሜትር ፐር ሰከንድ ስኩዌርድ እናደርገዋለን። ሶ which gives us እዚህ ጋር s equivalent to so 1600 ሜትር ስኩዌርድ ፐር ሰከንድ ስኩዌርድ እናደርጋለን። ስኩዌርድ ስናደርገው ቴን ዲኖሚኔተሩ ላይ ምን ይሆናል? እዚህ ጋር ኔጌቲቭ መሆኑን አንረሳም። ሶ ኔጌቲቭ 4 ሜትር ፐር ሰከንድ ስኩዌርድ እዚህ ጋር ሰከንድ ስኩዌር በሰከንድ ስኩዌርድ 1 ሜትር ዲኖሚኔተር ላይ ያለው ሜትር ያጠፋልናል። ሶ ምን ይሆናል ማለት ነው 1600 ሲካፈል ለ4 which is 400 ሜትር ማለት ነው። ስለዚህ ምን ይነግራቸዋል ማለት ነው? ባቡሩ ኢን ታይም አቁሟል ማለት ነው። so the train has stopped in time ብለን እንመልሳለን። ጥሩ። በመጨረሻ ደግሞ ምን አይነት ጥያቄ እናገኛለን? the distance covered in n second and the distance covered in the nth second are different questions። እንግዲህ አንድ አካል በኤን ሰከንድ ውስጥ የሚጓዘው ዲስታንስ እና በኤንዝ ሰከንድ ላይ ማለትም የኤንዝ የመጨረሻው ሰከንድ ላይ የሚጓዘው ዲስታንስ የተለያዩ ጥያቄዎች ናቸው። ሁለቱም የተለያዩ ሴፓሬት የሆኑ ኩዌስችኖች ናቸው። ስለዚህ ለኤንዝ ሰከንድ በኤን ሰከንድ ውስጥ የተጓዘውን ዲስታንስ ማስላት እና በኤንዝ ሰከንድ ማለትም ኤንኛው ሰከንድ ላይ ያለውን ዲስታንስ ማፈለግ የተለያዩ ነገሮች ከሆኑ አሁን ምንድነው ጥያቄው እዚህ ጋር drive the equation for the distance covered in the n second። ስለዚህ አሁን ኤንኛው ሰከንድ ላይ የተጓዘውን ዲስታንስ ድራይቭ እንድናደርግ ወይም ኢኩዌሽን ኦፍ ሞሽን ድራይቭ እንድናደርግ ነው የተጠየቅነው። ሶ ይሄንን ታዲያ ለመፈለግ እዚህ ጋር ምን ማድረግ አለብን ማለት ነው? በኤን ሰከንድ ውስጥ የሚጓዘው ዲስታንስ ኤስ ሰብ ኤን እንለዋለን። ታዲያ ከኤን ሰከንድ አንድ ሰከንድ አንሶ ማለት ነው ማለትም በኤስ ሰብ ኤን ማይነስ 1 ማለት ነው። በኤን ማይነስ 1 ሰከንድ የተጓዘውን ርቀት ደግሞ ኤስ ሰብ ኤን ማይነስ 1 እንለዋለን። ታዲያ በሁለቱ መካከል ያለውን ርቀት ምን ማለት ነው? በኤስ ሰብ ኤን እና በኤስ ሰብ ኤን ማይነስ 1 በኤን ማይነስ 1 ሰከንድ ውስጥ የሚጓዘውን ርቀት ዲ ሰብ ኤንስ ወይም በኤንዝ የመጨረሻኛው ሰከንድ ላይ የተጓዘውን ርቀት ዲ ሰብ ኤን እንለዋለን። ሶ ዲ ሰብ ኤን ስንል ምን ማለታችን ነው? ኤስ ሰብ ኤን ማይነስ ኤስ ሰብ ኤን ማይነስ 1። ስለዚህ በኤን ሰከንድ ውስጥ የተጓዘውን ርቀት ካወቃችሁ እንዲሁም ደግሞ ከአንድ ሰከንድ ቀንሳችሁ ማለት ነው በኤን ማይነስ 1 ሰከንድ ውስጥ የተጓዘውን ርቀት ካወቃችሁ ስለዚህ በመጨረሻኛው ሰከንድ ወይም በኤንዝ ሰከንድ ውስጥ የተጓዘው ርቀት ኤስ ሰብ ኤን ማይነስ ኤስ ሰብ ኤን ማይነስ 1 ነው። ሶ ምንድነው የምናደርገው? በቀላሉ ኤስ ሰብ ኤንን እንፈልጋለን። ሶ ኤስ ሰብ ኤን ማለት
በዴፊኒሽናችን መሰረት ኢኒሺያል ቬሎሲቲ ታይምስ ታይም ነው አይደለ? ናው ታይሙን በኤን ነው የምንተካው ቢኮዝ ኤን አዝ ታይም ነው የምንወስደው በዚህ ኬዝ ማለት ነው። ሶ ኢኒሺያል ታይምስ ኤን ፕላስ 1/2 አክሰለሬሽን ታይምስ ታይም ስኩዌርድ ታው ታይሙ ደግሞ ኤን ብለን ስለምንወስደው ኤን ስኩዌርድ እናደርገዋለን። ሶ ይሄ በኤን ሰከንድ ውስጥ የሚጓዘው ርቀት ነው። ናው ኤስ ሰብ ኤን ማይነስ ዋን በኤን ማይነስ ዋን ውስጥ የሚጓዘው ርቀት ደግሞ ኢኒሺያል ቬሎሲቲ ታይምስ ኤን ማይነስ ዋን ፕላስ 1/2 አክሰለሬሽን ታይምስ ኤን ማይነስ ዋን ስኩዌርድ እናደርጋለን። ሶ አሁን ምን እናደርጋለን ማለት ነው? ዲ ሰብ ኤን እንፈልጋለን ወይም በኤን ሰከንድ ውስጥ የተጓዘውን ርቀት በቀላሉ ቀንሰን ማግኘት እንችላለን። ሶ ምንድነው የምናደርገው? ሂር ዲ ሰብ ኤን ማለት ናው ኢኒሺያል ቬሎሲቲ ታይምስ ኤን ፕላስ 1/2 ኤ ታይምስ ኤን ስኩዌርድ ይሄንን ማይነስ እናደርግና ኢኒሺያል ቬሎሲቲ ታይምስ ኤን ማይነስ 1 ፕላስ 1/2 አክሰለሬሽን ታይምስ ኤን ማይነስ 1 ስኩዌርድ እናደርጋለን። ሶ አሁን ምንድነው የምናደርገው? እዚህ ጋር ያለውን ነገር ሪአሬንጅ ነው የምናደርገው። ሶ ኢኒሺያል ቬሎሲቲ ታይምስ ኤን ፕላስ 1/2 ኤን ስኩዌርድ ማይነስ ኢኒሺያል ቬሎሲቲ ታይምስ ኤን እዚህ ጋር እንደምታዩት ማለት ነው ዲስትሪቢዩት እናደርገዋለን ማይነስ ኢኒሺያል ቬሎሲቲ ፕላስ 1/2 acceleration times here n squared minus 2n plus 1 ማለት ነው። ሶ በዚህ መሰረት ካስቀመጥን በኋላ አሁን ምንድነው የምናደርገው? ብራኬቱን ጀስት እናስወግደዋለን። ሶ initial velocity times n plus 1/2 an squared minus initial velocity times n then እዚህ ጋር ይኸው ማይነሱን በማይነስ ኢኒሺያል which is plus initial velocity minus 1/2 here ሁለት ብራኬት እናስወግዳለን 1/2 a times n so minus 1/2 an squared ማለት ነው። so plus now negative times negative እዚህ ጋር times n ምን ይሆናል ማለት ነው? a times n ይሆናል። ስለዚህ ፕላስ እናደርጋለን plus a times n መጨረሻ የምናገኘው minus times እዚህ ጋር a over 2 times 1 which is minus 1/2 a ማለት ነው። አሁን እንግዲህ የሚጠፉ ተርሞችን እንፈልግ እስኪ። የሚጠፉ ተርሞች አንደኛው እዚህ ጋር እንደምትመለከቱት 1/2 an squared ይጠፋላችኋል። ሶ ሌላው ደግሞ እዚህ ጋር initial velocity times n እዚህ ጋር initial velocity by n ይሆናል። so it would be v initial plus an minus 1/2 a so እዚህ ጋር ምን እናደርጋለን? የመጨረሻ it would be initial velocity plus 1/2 then here acceleration as a common factor እንወስድና 2n minus 1 ብለን simplify እናደርገዋለን ማለት ነው። so ይሄ ምንድነው? ቶታሊ this is therefore the distance at the end second የመጨረሻኛው ሰከንድ ላይ የሚጓዘው ርቀት ነው ማለት ነው። ታዲያ ዩኒቱ ሶልቭ በምታደርጉበት ጊዜ ምንድነው ማለት ነው? በሜትር because as a second ስለወሰድ ነው በውስጥ ታዋቂነት implicitly ምንድነው የምናስበው? እዚህ ጋር መጨረሻ ዩኒቱ ሜትር ነው ብለን ነው የምናስበው። ስለዚህ ሶልቭ ስታደርጉ ዩኒታችሁን ማለት ነው መጨረሻ ሜትር ብላችሁ ነው የምታስቀምጡት ማለት ነው። በጣም ጥሩ። ስለዚህ ዩኒፎርምሊ አክሰለሬትድ ሞሽን ላይ ያሉ ኢኩዌሽኖችን እንዲሁም ደግሞ ጥያቄዎችን በተጨማሪም ደግሞ ምሳሌዎችን ሰርተናል በዚህ ቪዲዮ። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ደህና ሁኑ። ቻው ቻው።